በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትችል ጌታ አምላካችን እግዚአብሔር ይህን ሰዓት የሰጠህን የተወደድክና የተፈራህ በተሰናዳ አዳራሽ በአርያም የምትኖር ሁሉ የሚገዛልህ በውድ ልጅ በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። በእሱ ባደረክልን ጉብኝት በመንፈስ ቅዱስ ስላተምከን ልጆች ስላረከን አንተ አባታችን እኛ ልጆች ስለሆንን በሰላምም ስለምትጠብቀን በልዑል ጥላ በጌትነትህ ጥላ ስለምታኖረን በብርሃንህም ሸፍነህ ስለምታኖረን በቅዱስ ደም ስለቀደስከን እናመሰግንሃለን። በቤታችን በእያንዳንዳችን ድንኳን ጓዳ ስላረክልን መልካም ነገር ጸሎታችንን ስለሰማ አብረህን ስለቆምክ በደስታችንም በሐዘናችንም ጊዜ ስላገዝከን እናመሰግንሃለን። ምትክ የሌለህ ወዳጃችን ስለሆንክ ምሳሌ የሌለህ አምላካችን ስለሆንክ የቅዱሳን ቤተሰቦች ስላረከን በመላእክት ስለከበብከን እናመሰግንሃለን። አቤቱ ቀሪው ጊዜያችን በቅዱስ ስም የተባረከ ይሁን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። የተወዳችሁ የእግዚአብሔር ልጆች ብሩካን እንደምን ቆያችሁ? ሁሉን የሚችል አምላክ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ሁለት እናቶች አሉ። እርዳታ የሚያስፈልጋቸው ልጆችን ያለ አባት የሚያሳድጉ አንድ ቤተሰብ አንዱን ቤተሰብ እንዲይዝ ያው ይሄ የበረከት ስራ ነው። አብይ ጾም ስለመጣ 9114138 ስልኬ ላይ አሳውቁኝ። ሚኒመም 50 ሺህ ብር በዓመት መስጠት የሚችል ሰው ቢሆን እነዛን ቤተሰቦች በደንብ መደገፍ ማገዝ ይችላል። አሳውቁኝ። እግዚአብሔር ባርካችሁ። ዛሬ በጣም ቅርባችን ከሆነ ነገር ተነስተን ነው የምንማረው። ግን ቅርባችን ይሆንና ከፍተኛ ትኩረት ከሚፈልግ ነገር ነው። ከአንድ ሰው ጋር እየተነጋገርኩ ነበር ሰሞኑንና የዛ ሰው ፈተናው ስለ ህይወቱ ፈተና እያካፈለኝ ፈተናውን ሳዳምጥ ይሄ ፈተና እኔም ጋር ሌሎችም ጋር ሁላችንም ብዙ ሰዎች ጋር ኖሮ ነው የምናየውና አንዳንዴ ቀላል ቢመስሉ ግን በጣም ከባድ የሆኑ ተግዳሮቶች እኛ ውስጥ አሉ። በተለይ ውስጣችን ስላለው ነገር ነው የምንነጋገረው። ርዕሱን ማለታችሁታል፣ ውስጣችሁ ካለው መጥፎ ሰው ጋር ተጣሉ የሚል እና እኛ ሰዎች እኛ ክርስቲያኖች ውስጣችን በጣም መልካም ሰው አለ፣ ቅን ሰው አለ፣ እንደ ሕፃን ንጹሕ የሆነ አለ፣ ታራቂ ሰው አለ፣ የዋህ ሰው አለ፣ አዛኝ ሰው አለ፣ በሰው ሐዘን በሰው ለቅሶ አብሮ የሚያለቅስ ሰው አለ፣ ሰፍሳፋ አለ፣ ያለውን የሚወደውን አንስቶ እንዲሰጥ የሚያደርግ የዋህ ቅን የሆነ ንጹሕ ሰው እኛ ውስጥ አለ። ንጹሕ ሰው ሲያይልበት ነው ጥሩ ሰው የሚባለው። መልካም ነው በጎ ነው የሚባለው። ጥሩ ሰው የሚባለው ያ ንጹሕ ሰው ስላለን። የመጀመሪያው ሰው ባህሪ ይሄ ነበር። ፍሬውን ከመብላቱ በፊት የሰው ልጅ እንደዚህ አይነት ባህሪ ነበረው። በቃ ሕፃን ልጅ በሉት፣ ሕፃን ልጅ፣ ንጹሕ ሕፃን ልጅ፣ አይኖቹ ንጹሕ የሆኑ ተንኮል የሌለበት፣ ወዲያው የሚታረቅ፣ ወዲያው የሚረሳ፣ የሚያምን፣ ደግ፣ ንጹሕ፣ በጣም በቃ የምትወዱት መለየት ማትፈልጉት ሳሙት የሚያሰኝ ሕፃን ልጅ አይነት ባህሪ እኛ ውስጥ አለ እና ደግሞ እሱ ባህሪያችን በእግዚአብሔር ቃል እየተደገፈ በቅዱስ ቃሉ እየተመገብነው ልክ ቃልን እመቤታችን በሰማች ጊዜ ቃል ሥጋ እንደሆነ ሁሉ ቃል እንደጸነሰች ሁሉ በተለየ አካሉ ቃል በውስጣችን ተጸንሶ ሥጋ ወንጌል ተጸንሶ ሕይወት እንዲሆንልን ያ የተማርነው ቃል ካለን ጥሩነታችን ቅድም እንዳልነው ከንጹሕ ሰውነታችን ጋር ሲስማማ መንፈሳዊና አስተማሪ ሰው ግሩም ሰው የሚያደርገን ያ ንጹሕ ሰው እኛ ውስጥ አለ። በተቃራኒው እጅግ በሚያሳዝን ሁኔታ ደግሞ በጣም መጥፎ ሰው እኛ ውስጥ አለ። ያ መጥፎ ሰው ቂመኛ ነው። ቂም ከያዘ አይረሳም እና ቀን ጠባቂ ነው ለመበቀል ለማጥቃት። በጣም ብዙ ሰዎችን ተበቅሏል። ለነፍሳችን ዕዳ አስቀምጧል። ያው ሰውኛ ውስጥ ያለው ሰው ማለት ነው። አልታረቅም ብሎ ተቀምጧል። መንፈሳዊ ያስመስሉት በቃ እኔ እሱን ነገር ትቻለሁ አልታረቅም ብሎ በጠብ ሸፋፍኖት ተቀምጧል ማለት ነው። ግን እሱ መጥፎ ሰው ነው። ባህሪው ውስጡ ያለው ባህሪው መጥፎ ሰውነታችን ውስጥ ያለው ባህሪ ነው። ይሄ ሰው ሁልጊዜ ከእግዚአብሔር ቃል በተቃራኒ
መሄድ ይወዳል። አትንካ የተባለውን መንካት፣ አትቅመስ የተባለውን መቅመስ፣ ማታለል፣ መውሰድ፣ የራሱ ባልሆነው ነገር መደሰት። የእግዚአብሔር ቃል ተው አይሆንም ባለው ነገር ላይ መርካት፣ መደሰትን የሚወድ መጥፎ ሰውኛ ውስጥ አለ። እሱ ሰውኛ ውስጥ አለ። ተግባራችንን፣ እንቅስቃሴያችንን በተለይ እሱ ሰው የእግዚአብሔር ቃል ካልተማርን፣ መንፈሳዊ ድጋፍ ካላገኘን፣ ያ መንፈሳዊ ያ ቅዱሱ ሰው በእግዚአብሔር ጸጋና በመንፈስ ቅዱስ ተኮትኩቶ ካልበለጠው ይሄኛው ሰው ሊበልጥ ይችላል። በዚህ ምክንያት አንድ ሰው መጥፎ ሰው ነው ሊባል ይችላል። ሰው ሁሉ የሚያመው የሚጠላው የማያምነው ሰው ሊሆን ይችላል። እግዚአብሔር ልጅ እና ተወዳጆች እግዚአብሔር ልጆች፣ ይሄ መጥፎ ሰው በውስጣችን በጣም አደገኛነቱ ምን መሰላችሁ? ሁለት አቤት ነገሮች አሉት። የተከለከለን ነገር ይወዳል። አታድርግ የሚባለውን የማድረግ ከፍተኛ ፍላጎት አለው። ስለዚህ ለዛኛው ሰው ሐዘን ያዘጋጅለታል። ውስጣችን ላለው ለዛ ለመልካሙ ሰው በዚህኛው ሰውነታችን ያንን የተከለከለውን ነገር ቀለል አድርገን እንድናደርገው ነውና በዛኛው ሰውነታችን ደግሞ እናዝናለን፣ እንጸጸታለን። ዳዊት ይሄኛው ሰውነቱ ነው የሰው ሚስት አምጡልኝ ነይ ብሎ አልጋ ላይ እንዲወድቅ ያደረገው ይሄኛው ሰውነቱ፣ ይሄ መጥፎ ሰውነቱ ነው። እንደገና የመጥፎ ሰውነቱ መብት ስለተሰጠው በዛ ዕለት በዛ ምሽት ባሏን አስጠርቶ ገድሎታል። መብት ስለተሰጠው ዝም ቢባል ዳዊት ከዚህም የከፋ ኃጢአት እየሰራ በኃጢአት ላይ ኃጢአት መጥፎ ዳዊትን ነበር የምናውቀው። እግዚአብሔር መጣ። ያንን ደግሞ በውስጡ ያለውን ደግ ሰው ደጉን ዳዊትን የሚቀሰቅስ አይምሮ ያለውን ልብ ያለውን የሚያስተውለውን ሰው የሚቀሰቅሰው አንድ ነቢይ ላከለት እግዚአብሔር። ነቢዩ ሲናገረው ዳዊት ደነገጠ። ይሄኛው መልካሙ ስብዕናው ነቃ ከእንቅልፉ። ለካ በዛኛው ማንነቱ እግዚአብሔርን በድሏል። ተነሳና አመድ ላይ ወደቀ። በድያለሁ አለ። መልካምነቱ አሸንፎ የእግዚአብሔር ቁጣ ተሰበሰበ። ጥፋቱ ከዚህ በላይ ይሆን ነበር። በቅዱሳን ሕይወት ላይ ሳይቀር የሚታይ ነው ይሄ። እና የመጀመሪያ ምንድነው አደገኛነቱ? የተከለከለን ነገር አትንካ የተባለን ነገር የመውደድ ነው ውስጣችን ያለው መጥፎ ሰው። ሁለተኛ ነገሩ ደግሞ ሁልጊዜ መልካሙን የእግዚአብሔርን ቃልና ተስፋችንን ይቃወማል። አይሆንልህም ይለናል። የእግዚአብሔር ልጆች ናችሁ ስንባል አንተ እግዚአብሔር ልጅ ነህ ይቀልዳሉ እንዲህ ይላል። የሚነግርህ የሞት ልጅ መሆንን ነው። ስትጸልይ አብሮህ ይጮሃል። አንቺ እግዚአብሔር ፊት በምሕረቱን አምነሽ ተስፋ አድርገሽ ምንም ኃጢአት ብትሰሪም ድካም ቢኖርብሽም መሐሪ ነው ጌታ ብለሽ ስትቆሚ ይጮሃል። ዝም በይ ይልሻል። ዝም በይ፣ ኃጢአተኛ ሰው አይደለሽም ወይ? ምን አይነት ድፍረት ነው? ዝም በይ ብሎ በዓላማ ከእግዚአብሔር ጋር ያጋጭሻል። ውስጥሽ ያለው ሰው ተስፋን እንሰማለን በወንጌል በትምህርት። ያው እኛ ሰዎች ምን ቆመው በተስፋ አይደል? ደስ የሚለን በተስፋ እኮ ነው። በተስፋ ደስ ይበላችሁ። ሰው ተስፋ ከሌለ ደስ ሊለው አይችልም። ተስፋን ስንሰማ ይሄ ተስፋ ለእኔ ነው፣ እግዚአብሔር እኔን የተናገረኝ፣ በቃ በረታለሁ፣ አዲስ ዘመን አዲስ ጊዜ አለኝ፣ በጎ ዕድል አለኝ፣ መንገዴ የቀና ነው፣ እግዚአብሔር ከእኔ ጋር ስትይ በፍጹም ላንቺ አይደለም ይልሻል። ላንቺ አይደለም። ለራስሽ ወንበር አትሳቢ፣ ለራስህ ክብር አትስጥ። አላሰበውም እግዚአብሔር። አንተማ ፍርድ ነው የሚጠብቅህ ይልሃል። የሚመነጨው ከውስጥ ስለሆነ እውነት ነው የሚመስል። በዚህ ምክንያት በጣም ብዙ ሰዎች ይህንን ውስጣቸውን አዳምጠው ከእግዚአብሔር ጋር ተለያይተው ቀርተዋል። ተስፋውን ተቃውመዋል። እናታችን ሳራ እግዚአብሔር ሥላሴ ቤቷ በገባ ጊዜ ተናግሯታል። ኦሪት ዘፍጥረት ምዕራፍ 18 ስታነቡ ሳራ ወዴት ነች? የት ነች ሳራ ያለችው? እውነተኛዋ ሳራ የት ነች? ያቺ የምታምኑ ሳራ የት ነች? ያቺ ንጹሐ ሳራ የት ነች? ቅድም እንደ ሕፃን ልጅ ነው ያልነው። በጎነቷ
ያ መልካምነት በጎ እምነት የሞላባት ሳራ የት ነች አለ። ጠራት ያችን መልካሟን ሳራ። በሳራ ውስጥ ያለችው መልካም ሳራን ጠራት እግዚአብሔር። የዛሬ ዓመት ትመጣለህ፣ ወንድ ልጅ ትወልዳለች አለ። አስደንጋጭ ተስፋ ሰጣት። የሚመስል ያልሆነ የሚሆን የማይመስል እንደገና ውስጡ ያለው ሌላው ሰው ይናገር ጀመር። ሳራ ውጭ ያለው እንግዳ አላየሽም፣ ወጣት መስለሽ ሆኖ አንቺ አርጅተሻል አትወልጂም ማለት። ሳራ በሁለቱ ሰዎች መካከል ግጭት ውስጥ ገባች። ድንኳን ውስጥ ሳቀች። ሳቁ ነው የደስታ ምንጭ እንዳይመስላችሁ፣ የመገረም ግራ የመጋባት የጥልቅ ሐዘን ምልክት ሊሆን ይችላል። እግዚአብሔር ውስጥን የሚያነባው ጌታ የውስጥ አምላክ የልብን የሚያውቅ አምላክ ሳራ ለምን ሳቀች አለ። ደነገጠች። መስማት የሚገባት የእግዚአብሔር ሥላሴን ድምፅ ነበር። እግዚአብሔር ያለውን እውነት፣ ውስጧ ያለው ክፉ ሰው ያለው እውነት አልነበረም። ሳራ እውነት ትወልድ ነበረ። ሳራ ይስሐቅ እናት ነበረች። ሳራ ሳቅ ታደርግ ነበር፣ ደስ ይላት ነበረ። ቤቷ በእልልታ ይሞላ ነበር። እውነቱ እሱ ነው። ለሳራ ግን ያ መጥፎ ሰው በውስጧ የነገራት አትወልጅም አርጅተሻል ነው ያላት። በቅዱሳን ሕይወት ላይ ሳይቀር ሲናገር የነበረ ሰው ነው ውስጣችን ያለው። እንደተነገረን እንደተባለልን እንዳናምን እንቅፋት የሆነብን እሱ ነው። ቃሉን አምነን ቃሉን ሰምቶ የሚያደርገው ቤቱን ማለት ላይ የሰራን ሰው ይመስላል። አንተ ተስፋ ነኝ፣ እኔ ጋሻ ነኝ፣ አልጥልህም ብሎን እግዚአብሔር ይህን ቃል ወስደን ቤታችን ውስጥ አይጥለኝም ጋሻዬ ነው ብለን ስንል ቤታችንን እንሰራለን በድንጋይ ላይ። ይሄኛው ሰው ግን ያፈርስብናል። ውስጣችን ያለው በፍጹም ይሄ ለአብርሃም ነው ለእናንተ አይደለም፣ ለይስሐቅ ነው ለያዕቆብ የተነገረ ቃል ነው። መልካም ለራሱ ትወስዳለህ፣ አንተ የመቅሰፍት የቁጣ ልጅ ነህ ይለናል። ውስጣችን ጥቅም እንደሌለን ቆሻሻ እንደሆንን ሳያፍር ይነግረናል። ውስጣችን ምንጩ ከውስጣችን ስለሆነ እኛ የምናስበው ሀሳብ ይመስለናል፣ ግን ሌላ ሰው አለ። እሱ ሰው መካድ አለበት። ጌታ ኢየሱስ ክርስቶስ ማንም ለእኔ ሊሆን የሚወድ ራሱን ይካድ ይላል። ውስጡ ካለው ከራሱ ጋር ይፋታ፣ ከዚህ ካስቸጋሩ ሰውዬ ጋር ይፋታ። የእምነት ጠላት ነው፣ ያ የተስፋ ጠላት ነው፣ ቆሞ የመራመድ ጠላት ነው፣ እግዚአብሔርን የማየት ጠላት ነው፣ በእግዚአብሔር እጅ የመሻገር ጠላት ነው። እሱ ክዶ ይከተለኝ ይላል። እክድሃለሁ ማለት አለበት፣ ኖ ማለት አለበት። በውስጣችን ሲናገረን በጸሎታችን ሰዓት አብሮን ጮሃል። ቅድም እንዳልኳቸው ኖ ማለት አለ። መስማት ያለብን ሰማይ ነው። መቼም ቢሆን ትክክሉ እግዚአብሔር እንጂ እኛም ማስተዋላችንም ስሜታችን ትክክል ሆነ አያውቅም። ትክክል እግዚአብሔር። እናንተ የእግዚአብሔር ልጆች ቤተሰቦች መንቃት አለብን። ውስጣችን ካለው መጥፎ ሰዋችን ጋር መጋጨትና መጣላት አለብን። አታውቅም ማለት አለብን። ዝም በል ማለት አለብን ማለት አለብን። አለዛ እግዚአብሔር ወዳየልን አንደርስ። ጌታ በግልጽ ነገር ለእኔ መሆን ለክርስቶስ መሆን አንችልም። ለእኔ ሊሆን የሚችል ራሱን ይካድ የሚፈልግ አልሰማህም ይበለው፣ አልሰማህም ይበለው ራሱ። የእግዚአብሔር ሰዎች በዚህ ነው የተለዩት፣ የታወቁት ከራሳቸው ቁጥጥር ስር ስለወጡ ነው። ውስጣቸው ካለው ከዛ መጥፎ ሰው እጅ ስለወጡ ነው። ከዛ መዳፍ ስለወጡ ነው። ከራሳቸው ስለዳኑ ነው። የሚገርማችሁ ሩቅ ጠላት የሩቅን ጠላት መከላከል እንችላለን። የውስጥን ጠላት ግን ካላየነው ይጎዳናል፣ ይበላናል። ደግሞ የምናሸንፈው ነው። ዝም በል ካሉ ዝም ይላል። ባለመስማት በመቃወም ነው የምናሸንፈው። በፍጹም ማለት አለብን። በፍጹም ለዚህ ለሞኝ አይምሯችን መጥፎ ዜና እየነገረ
ድንዙዝ ክርስቲያኖች ነው የሚያደርገን። ስለዚህ እግዚአብሔርና ቃሉ የሚናገረንን ደጋግመን በማሰላሰል ደጋግመን በመናገር ይህንን ክፉ ሰው ማሸነፍ አለብን። መዝሙር 1 ላይ ያ ምስጉኑ ሰው ምንድን ነው የሚያደርገው? ሕጉን በቀን በሌሊት ያስባል። ሕጉን በቀን በሌሊት ያስባል አለ ያ ምስጉን ሰው። እግዚአብሔር የሚሰራውን አከናወነለት ይላል። መልካምነቱን ያጥሩውን ሰው መልካሙን ውስጡ ያለውን ሰው በሕጉ በቃሉ ይመግበው ነበር፣ ያበረታው ነበር። ያ መጥፎ ሰውነቱ እንዳይቆጣጠረው ቀንና ሌሊት እግዚአብሔርን ሐሳብ ያስባል። ምን አለኝ ይላል። በራሴ ውስጥ አንዳንድ ያዳምጠዋለሁ ይሄን ሰው እና አስገራሚው ነገር መርዶ አርጂ ነው። በሌሊት ነው የሚናገር። ጠዋት ስንነሳ መጥፎ ነገር እንድናስብ ያደርገናል። እንደዛ አይነት ስሜቶች ይሰሙኝ ነበርና ምንድነው ግን የማደርገው? እግዚአብሔር ተናገረኝን ጮክ ብዬ እነግረዋለሁ። እግዚአብሔር ከኔ ጋር ነው እለዋለሁ። አምላኬ ከኔ ጋር ነው። ፍሬ ካለባችሁ ድንጋይ ይወረውርባችኋል። ዋጋ ስላለን ነው እንደዚህ እንዲሰማን የሚያደርገን። እግዚአብሔር ስለሚወደን ዋጋ ስላለን ቦታ ስላለን ግን አልሰማው፣ እቃወመዋለሁ። ደጋግሜ እግዚአብሔርን ቃል እናገርበታል። በተራራው ላይ ያለውን ፈታኝ ጌታ በቃሉ እንደቀጠቀጠው ቀጠቅጠዋለሁ። የተናገረኝን ተስፋዬ የአምላኬን እውነተኛነት ታማኝነት እናገራለሁ። ለራሴ ለውስጤ ምስጉን ነው ሕጉን በቀን በሌሊት የሚያስብ ሰው። በወንዝ ዳር እንደተተከለች ዛፍ በየዓመቱ እንደምታፈራ ፍሬዋን በየዓመቱ እንደምትሰጥ ቅጠሏን እንደማያረግፍ ዛፍ ይሆናል ይላል። በደንብ ልናውቀው ይገባል ጠላት እንዳለብን። ይሄ ጠላት እንዴት ገባ? ክፉ ደጉን የሚያሳውቀውን ዛፍ ስለበላን የመጣ ነው። ክፉ ሰው እኛ ውስጥ አለ፣ ደግም ሰው እኛ ውስጥ አለ። ደጉን መግበን በእግዚአብሔር ቃል በክርስቶስ ወንጌል አሳድገ ነው ክፉ ማሸነፍ እንችላለን። የእግዚአብሔር ልጆች በደንብ እንደገባችሁ ተስፋ አደርጋለሁ። ምን እንደገባችሁ ጻፉልኝ፣ ኮሜንት አድርጉልኝ። እግዚአብሔር ምን ተናገረን፣ ምን አስተማረን ጻፉልኝ። ምንም ነገር ምርቃት ቢሆን ኮሜንት ጻፉ፣ ላይክ አድርጉት። እግዚአብሔር ባርካቸው። ሁለቱን እናቶች ጉዳይ አትርሱ። 9114138 ስልኬ ነው። ሀሳብ ቴሌግራም ባይብል ላይ ሳውቁኝ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም